አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ጊራና ከምስረታው የሚሸጥ ህጋዊ ቤት ነው የማሳያችሁ። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ይህ ቪዲዮ ተደራሽነት ይኖረዋል ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እንግዲህ ያው የታወቀ ነው የጊራና የማህበሩ ወይም የምስረታው 200 ካሬ ነው፣ በካሬ ማለት ነው። እንደዚሁም ደግሞ በተለምዶ 10 በ20 ጎኑ 10 ነው ቦታው፣ ቁመኑ ደግሞ 20 ማለት ነው። ስለዚህ 10 በ20 በካሬ ደግሞ 200 ካሬ ነው። እዚህ ጋር የምትመለከቱት ሰርቪስ ወይም ጥስ ቤት የምትሰሩበት ቦታ ነው። በጎንም እንደምታዩት አጥሩን ጎረቤቱ አጥሯል። እናንተ በሶስቱ ማዕዘን ብቻ ነው የምታጥሩት እንጂ በጎን ያለውን ጎረቤቱ የዚህ ቤት ጎረቤት አጥሮታል ማለት ነው። ቤቱ እንግዲህ እንደምትመለከቱት 7 በ8 የሚባለው ወይም ደግሞ 72 ወይ 73 ቆርቆሮ ከሁለት አንዱ ነው። እንደምታዩት እንግዲህ አንድ ግርፍ ተገርፏል። የሚቀረው ትኩሳትና እንደዚሁም ጠርዝ ማውጣት እና ሊሾ አልተደረገም። እሱ ሊሾ ነው የሚቀረው ማለት ነው። እንደምትመለከቱ እንግዲህ ቤቱ በጣም የሚያምር ነው አቋሙ። እኔ እስካየሁ ድረስ ምንም ሳካ ነገር አላየሁበትም። ቤቱ ደግሞ ቁልቁል የዞረ ነው ወይም ደግሞ ወደ ፀሐይ መውጫ የዞረ ነው ማለት ነው። ከዚህ በፊት በቪዲዮ እንደነገርኳችሁ ወደ ፀሐይ መውጫና ወደ ፀሐይ መግቢያ የዞረ ቤት ልዩነት አለው ማለት ነው። እንደምትመለከቱት ደግሞ ሳሎኑ ሙሉ ግርፍ ነው። ግርፍ አስገርፈውታል። ያው ባይገረፍ አሪፍ ነበረ። ተገረፈ፣ ያው ተገርፏል። ጅብሰም ይቀንሳል፣ ያው እንዳይሰነጠቅ ካልሆነ በስተቀር ማለት ነው። ያው የመብራት ቆጣሪ አለው። ውሃ ገና አልገባለትም። ውሃ ማስገባት ይቻላል ጎረቤቶቹ በሁሉም ስላለ፣ ስለዚህ ሳባ አድርጎ ማስገባት ነው ማለት ነው። የውሃ ቆጣሪ እንደምታዩት በጎረቤቱ አለው። እዚህ ጋር ስላልገባን የመብራት ቆጣሪው አለ ማለት ነው። ስለዚህ የውሃ ደግሞ እዚህ ጎረቤቱ ጋር እንደምታዩት ውሃ አለ። ከዚህ እስከዚህ ቢያንስ 2 ሜትር ብቻ ነው የምትፈጀው። እንደምታዩት እዚህ ጋር ወደዚህ ነው የሚሳበው ማለት ነው። ስለዚህ ቁልቁል የዞረ ነው ወይም ደግሞ ወደ ፀሐይ መውጫ የዞረ ነው። ስለዚህ ተፈላጊ የሆነ ቤት ነው ማለት ነው። ሽቅብ የዞረ ወይም ደግሞ ወደ ማታ ፀሐይ የዞረ እንድትገዙም አልመክራችሁም። የገዙትም ሰዎች ስለሚያውቁት ማለት ነው ያለውን መከራ። ለምን ፀሐይ እስከገባ ድረስ ሳሎንም ይሁን መኝታ ክላስ መቀመጥ አትችሉም። ሀታ ማታ እንኳ ቁጭ ብላችሁ በጣም ይሞቃል ማለት ነው። ለምን ውሎውን ሲደበድበው ስላለ። ቁልቁል የዞረ ግን ከጀርባ ሰርቪስ አለ፣ ሌላኛው ቤት አለ፣ ይመክተዋል። ቀዝቃዛ ነው፣ እንደፈለጋችሁ ነው የምታመሹት። ከቤት ሙቀት የሚባል ነገር አይኖርም ማለት ነው። ስለዚህ ቤት ደግሞ እንደምታዩት የድልድይ ፕላን ያለው፣ በዚህ ቀጥታ ፊት ለፊት የባህር ዛፉ የምታዩት ነው ወደ ጊራና የሚያገናኘው። በዚህ ደግሞ ወደ ጎዴ ነው ማለት ነው። አሁን የእንጨት ድልድይ የተሰራው ነው ማለት ነው። ስለዚህ ይህንም ተመራጭ ያደርገዋል ማለት ነው። እንግዲህ ወደ ዋጋው ስናልፍ ማለት ነው 3,600,000 ብር ነው ወይም 3.5 መጥሪያው ነው። ውስን ድርድር ይኖረዋል ብለዋል። ስለዚህ 3,600,000 ብር ነው ይሸጣል የተባለው። ስለዚህ ባለቤቶቹ ጋር ደግሞ ተገናኝታችሁ ተደራድራችሁ የምትገዙት ይሆናል። 3.6 ወይም 3,600,000 ብር ነው ማለት ነው። ቤቱ በሲሚንቶ ብዙ አይፈጅም። ካሁን በኋላ እንደምታዩት ውሃ ልኩ ትኩሳት መተኮስ፣ እንደዚሁም ጠርዝ ማውጣት፣ ከዚያም ውስጡን ሊሾ ማድረግ ነው ማለት ነው እንጂ ሌላው ነገር ያለቀ ነው። ያዘነበለም የተለመጠም ነገር የለውም ማለት ነው። ስለዚህ ይህን ቤት መግዛት ለምትፈልጉ ስልክ ቁጥር ኮሜንት ላይ አስቀምጥላችኋለሁ። ኢንሻአላህ የምትገዙት ይሆናል ማለት ነው። ስለዚህ አንዱ ነገር ደግሞ መብራት መኖሩ ነው።
ውሃ ማስገባቱ ቀላል ስለሆነ ማለት ነው። የመብራቱ ነው ትንሽ የመብራት ኃይል ጋራ ላይታይ የሚያስብለው እንጂ የውሃው ቀላል ነው። ሄዳችሁ ታመለክታላችሁ። ወዲያው ይዛኑለታ እቃውን ግዙ ይሏችኋል። እቃውን ገዝታችሁ በበነገው ማስገባት ብቻ ነው። የውሃው ቀላል ስለሆነ ማለት ነው። እንደምታዩት ግቢውም ሰፊ ነው። እዚህ ጋር የፈለጋችሁትን በብሎኬትን ፈለጋችሁ በእንጨትን ፈለጋችሁ እዚህ ጋር ጢስ ቤታችሁን ወይም ሰርቪሳችሁን ትሰራላችሁ። እንደውም ጨርሳችሁን ብትሰሩት ወደኋላ አንደኛ አጥር ይሆናል፣ ሁለተኛ ደግሞ ቦታችሁንም ትጠቀማላችሁ። ትርፍ ቦታችሁ ከትልቁ ቤትና ከሰርቪሱ መካከል ላይ ይሆናል ማለት ነው። አሁን የእንጨት ቤት በሚሰሩ ሰዓት ከኋላም ትርፍ ቦታ አለ፣ ምንም አገልግሎት የማይውል ከጎንና ከጎን ትርፍ ቦታ አለ፣ አገልግሎት የማይውል። ስለዚህ መሆን ያለበት ወደ ኋላ ተጨርሶ ቢሰራ አሪፍ ነው። ትርፍ ቦታውን መጠቀም ስለሚቻል ማለት ነው። ስለዚህ እንግዲህ ህጋዊ ነው እንዴ ብላችሁ እንዳትጠይቁ። ከአሁን በፊት በኮሜንት የጠየቁ እህትና ወንድሞች ስላላችሁ ነው። ምስረታ ከተባለ ህጋዊ ነው ማለት ነው። በቃ ያን ማረጋገጫ ሙሉ ዶክሜንት አለው ማለት ነው። ስለዚህ ምስረታ ማንኛውም ቦታ ላይ ምስረታ ከተባለ የማህበር ቦታ ከሆነ ማረጋገጫ አለው ማለት ነው። የለማ ሰፈር ነው። መብራቱም ውሃውም አሪፍ ነው። ለመኖሪያ ደግሞ ምስረታው በጣም ሰተርታ ነው። የወጣት ሰፈር ነው። ተመራጭ የሚያደርገው ከሌላው ቦታ ማለት ነው። ብዙ እህትና ወንድሞች ውጭ ያሉ ናቸው የምስረታው ቤት ባለቤቶች ማለት ነው። ስለዚህ ወጣቶች ናቸው የሚበዙበት። ቢያንስ እንደው ከ90% በላዩ ወጣት ነው ማለት ይቻላል ማለት ነው። ስለዚህ ይህን ቤት ኢንሻአላህ ትገዙታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ዋጋውም በጣም አሪፍ ነው፣ የተጋነነ ስላላደለ ማለት ነው። ሌላም ቪዲዮ እሰራለሁ ኢንሻአላህ። ያኛው ደግሞ ፕላስቲክ ኮርኒሱ እና ጅብሰሙ የተሰራ ነው። እንደዚሁ ቁልቁል የዞረ ወደ ፀሐይ መውጫ የዞረ አሪፍ ቤት ነው ማለት ነው። የዛንም ደግሞ አቅማችሁ ከፈቀደ የዛንን ቪዲዮ ኢንሻአላህ ቀጣይ በመለቀው ቪዲዮ የመለቅላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ያው ቪዲዮ ትንሽ ዘግየት እያልኩ ነው የምለከው፣ ትንሽ አልመቸኝ እያለ ነው። በገበያውም ዙሪያ አንዳንድ የቀናነሱ ገበያዎች ስላሉ የእነሱንም ቪዲዮ ኢንሻአላህ መሰራላችሁ ይሆናል። ባዶ ቦታም አለ፣ እነሱንም ከፈለጋችሁ ቪዲዮ ሰራለሁኝ። እንዳልኳችሁ ሌሎችም ብዙ ቤቶች አሉ ከምስረታው የሚሸጡ ቤቶች እንደየ አቅማችሁ ከፈቀደ ከ5 በላይም ድረስ የሚጠራ ቤት ስላለ ከዛም በታች ማለት ነው ተፈርሶ የሚሰራም ካለ ኢንሻአላህ ፈልጌ ቪዲዮ እሰራላችኋለሁ ማለት ነው። ቪዲዮውን ከማብቃታችን በፊት ወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።